ስለ መሪዎች ሳስብ እነርሱ ችግሮቻችን ታይተዋቸው የችግሮችን መፍትሄ በርቶላቸው ወደ መፍትሄዎቻችን ችቦ ይዘው መንገድ የሚመሩን ልበ ብርሃኖች ይመስሉኛል። የመሪዎችን ጉዳይ ሳስብ አንድ ጊዜ ልጆች ሆነን የሰማሁት ተረት ይሆን ታሪክ ወደ አእምሮ ይመጣል። ታሪኩ የአስመራ ፋብሪካ ሰራተኞች ታሪክ ነው። የአስመራ ፋብሪካዎች ሰራተኞች በብዛት የሚመጡት አስመራ አካባቢ ከሚገኙ የገጠር ስፍራዎች ነው። በመኪና ተሳፍሮ መመላለስ አስተማማኝ አይደለም። በእግርም ለመጓዝ ርቀቱ ብዙ ሰዓት ይፈጃል። ስለዚህ ወዛደሮቹ እንደምንም ገንዘብ አጠራቅመው አሮጌ ብስክሌት ይገዛሉ። ብዙዎቹ ብስክሌቶች ደግሞ መብራት ስለሌላቸው ባለ ብስክሌቶቹ አጀብ ብለው አንድ የፊት መብራት ያለው ብስክሌት ካለ እሱን እየተከተሉ በምሽት መጋለብ ግዴታ ይሆንባቸዋል። መንገዱን የሚሄዱት ፊት ያለው ባለ መብራት በእምነት በመከተል ነው። የፊት መሪው ወደ ግራ አጥፍ ሲል ሁሉም ወደ ግራ አጥፍ ይላሉ። ወደ ቀኝ ሲዞር ደግሞ ሁሉም ወደ ቀኝ ይዞራሉ። አንድ ቀን ታዲያ ያ ባለመብራቱ የፊት መሪ ፍሬን አልይዝ ብሎት ወደ ገደል ጥልቅ ሲል የሚከተሉት ሁሉ ገደል ገቡ ይባላል ስለው እና ሰዎቹ ተረፉ አለ ግርማ እየተቁነጠነጠ። ውድ አድማጮቻችን እንዴት ሰነበታችሁ? ዛሬ የምናቀርብላችሁ ቀይ ባህር ሲቀላ በሚል ዶክተር ፍርዳወቅ ማሞ የጻፉትን እውነተኛ ታሪክ ይሆናል። የምናቀርበላችሁ ንባብ በሙሉ የዶክተር ፍርዳወቅ ማሞ መጽሐፍ ላይ የተገኘ ነው። አሁን ብንተኛ ምን ይመስላል አልኩት አይኔን እያሻሸው። እስካሁን ይህንን የስፖንጅ ፍራሽ እያየን እንቆያለን ብዬ አላሰብኩም ነበር። ታችን እንቅልፍ ጭልጥ አድርጎ ወሰደኝ። ለህልምም ጊዜ አልነበረኝም። ሌሊቱ ኮሽ የሚል ድምፅ ሳይሰማ ነጋ። ጠዋት ከእንቅልፌ ስነቃ የሆስፒታል የሥራ ልብሴን ከላይ ደርቤ ነበር። ማታ ስንተኛ ልለብሰው ሌሊት በእንቅልፍ ስቤ ልደርበው ምንም ትዝ አልለኛለ። የጠዋቱ አየር ግን ለምጽዋ ቀዝቃዛ ነበር። ግርማ እንቅልፍ የጠገባ አይመስልም። በደረቱ ለጥ ብሎ ተኝቷል። ነስቼ የጠዋለት መንገዶች ላይ የተነጠፉትን ቀይና ብርቱካንማ የረገፉ አበቦች የሰሩት የአስፋልት ምንጣፍ ላይ የምሮጠው ነገር ውል ብሎኝ መውጣት ቢከጅለኝም አሁን ጊዜው እንዳልሆነ አስቤ ለእኔና ለጓደኛዬ ቁርስ ማዘጋጀት መረጥኩ። ለፉርኖ ዱቄቱ ማብኩያ ለመጠጥ የሚሆን ውሃ እንዳያልቅብን ከባህሩ ላይ በጆግ ውሃ ጨልፌ አመጣው። ጨው የበዛበትን የባህሩን ውሃ ጣዕም ትንሽ ለማጣፈጥ ሊጡ ላይ ስኳር አፈሰስኩበትና ቂጣ አጋገርኩ። ለሻይ ከመጠጥ ውሃችን ለ2 ሲኒ የሚሆን ለክቼ አፈላለሁ። የእርዳታ ማስተባበሪያ ውሃ ብቻ ነበር። ወጣ ብለን የመጠጥ ውሃ መፈለግ የዕለቱ ተቀዳሚ ስራችን መሆን እንደታሰብኩ። ሰው ቀድሞ የሚሞተው ከቀናት ረሃብ ይልቅ በውሃ ጥም ነው። የምጽዋ ጥም እንኳን ቀናት ለሰዓታት ግርማን ከእንቅልፉ መቀስቀስ ከባድ ነው። ጆሮ ላይ ስጮህበት በርግጎ ተነሳና ብተወኝና በተኛበት በእናትህ እንቅልፍ አልጠገብኩም። ግርማ ተነጫነጨ። ቁርስ አዘጋጅቻለሁ በልተህ ትተኛለህ ስለው ፈጥኖ ተነሳልኝ። እጁንም ፊቱንም ሳይታጠብ ቂጣውን እየገመጠ ቆንጆ ቂጣ ነው እባክህ፣ በል እንቅልፍህን ጥገብና ለመጠጥ የሚሆን ውሃ መፈለግ የዛሬው ዋና ስራችን ነው አልኩት። አሁንም አይመስለኝም። እንግዲያውም ፀሐይ ሳትከር ቶሎ ብንወጣ ይሻላል። ግን የት ብለን ነው ውሃውን የምንፈልገው? እኔ ምን አውቃለሁ? የአቦይን ራእዮ ልጅ እንቀዋለን። ካለው እርሱ ይሰጠናል ብዬ አስባለሁ። ከሌለው ደግሞ የሚገኝበትን ቦታ ይጠቁመናል። የበላንበትን ዕቃ አጥበን እንሄድ ወይስ እንመለስ ይሻላል ሲል ግርማ ቤት ስንወጣ መንገዱ አሁንም ጭር እንዳለ ነው። በመልክ እንጂ በስም የማናውቀው ቤቶቻችንና የሰፈራችን ሰዎች ድምፃቸው አይሰማም። ሰፈር ውስጥ ግን ሰው አለ ብለህ ነው አለኝ። ከሞቱት ሰውዬ ልጅ በስተቀር እስካሁን አንድም የሰፈር ሰው አላገኘንም አለ ግርማ ጸጥታው ያስፈራው። ቢያንስ ትናንት ጋሪ የገፋን ያን ሁሉ ጊዜ ስንመላለስ አንድ ሰው እንኳን ከቤት ይወጣ ነበር። ሰው ባይኖር ነው እንጂ አልኩት። ግን ሰው ወዴት ሄዶ ነው? ወይስ ላለመውጣት ፈርቶ ተደብቆ? እንግዲህ አንኳኳን ሰው መኖሩን አንጠይቅ እና አቦይኖር አዮ ቤት በር ላይ ቆምን ስናንኳኳ ልጃቸው ሙሲኤል ፈጥኖ ከቤት ወጣና የሰው ጠረን እንደናፈቀበት ሁለታችንንም በትከሻው ገጨት እያደረገ ሰላምታ ሰጠን።
በረታ ሙሴል አልኩት። ምንም አይደል፣ ምግብ ሰርተን እኮ ርቦን ስለነበረ ሳንጠራ ብቻ። ምግብ ግን አገኛችሁ? እኔም አልጠየቅኳችሁም። የምግቡ ነገር ታሪኩ ብዙ ነው፣ እናጫውታለን። ግን አንተ ቤት ውስጥ የሚበላ ነገር አለ አልኩት። ሁሉም ነገር አለ። የምትፈልጉትን ነገር ካለ ጠይቁ፣ ያለውን እንካፈላለን። ፈጣሪ ረድቶን የሚያስፈልገንን ሁሉ አግኝተናል። የቸገረን የሚጠጣ ውሃ ብቻ ነው። እንዴ ምን ችግር አለ? መሬት ውስጥ የተሰራ ብዙ በርሜል የሚይዝ የውሃ ማጠራቀሚያ ያለ ነው። ደስታችን ወሰን አጣ። ገላገልከን ሲል ግርማ ሙሴል ፈገግ ብሎ አንዳንድ ቃላት እቸገራለሁ እንጂ አማርኛ እኮ እችላለሁ አለ። አሁንም ወደ አማርኛ ተርጉሜ ግርማን ሳስረዳ ያዘነልኝ። እኛም እኮ ወደ ከተማ ሄደን ውሃ ልንፈልግ የሚገኝበትን እንድትጠቁመን ነበር የመጣ ነው አለ ግርማ። አትጨነቁ፣ ውሃ እዚህ ሞልቷል። ለመጠየቅ ደግሞ እንዳትሳቀቁ። ረንጠይን ተገኝቶ ነው አለ ግርማ። ምሳ ለምን እኛ ጋር አትባል ጠየቁት። ምንም አታስቡ፣ ችግር የለም፣ እዚሁ እሰራለሁ። የእኛ ምግብ የዋዛ እንዳይመስል ታይቶ የማይታወቅ ሾርባ ነው አልኩና የእርዳታ ማስተባበያዎች ታሪክ ባጭሩ አወራሁለት። በጣም እድለኞች እና በቃ መጋዘኑን አሸጉት። አንተም እንደኛ ሄደህ መዝረፍ አማረ እንዴ ሲል ግርማ ተሳሳቅን። እንደዚያ ከሆነማ ቤታችሁ መጥቻ አብሬያችሁ ምሳ በላለሁ። በደስታ አልኩ፣ ምናልባት አብሮን ሲሆን ሐዘኑን ይረሳ ይሆናል በሚል ተስፋ። በባልዲ የቀዳ ጀሪካኖቻችንን ሞልተን አመስግነነው ልንሄድ ስንነሳ ሙሴል ስላወራችሁኝ ደስ ብሎኛል። አባቴ ዘኝ ዘበኛ ጋር ካወራሁ ወዲህ አንድ ቀን ብቻ ታጋዮች መጥተው ቤት ለቤት ሲፈትሹ ከእነርሱ ጋር ተነጋግሬያለሁ። ከዚያ በኋላ ግን ብቻዬን ነበርኩ። ማንንም አግኝቻ ሲል አባቱን ማጣቱ ሳያንሰው ማንም ሰው አጠገቡ ያለመኖሩ እያሳዘነኝ፣ አይዞ አሁንማ ወሬያችን ካቻ አብረነን አልኩትና ግን ያ የገበሬዎቹ ዘበኛ አሁንም አለ እንዴ? እኛ እኮ ሰፈር ውስጥ ምንም ሰው ያለ አልመስላለን። ሰፈር ውስጥ ማንም ያለ አይመስለኝም። ቤቶችን ሲፈትሹ በር እየገነጠሉ ነበር። ያ ዘበኛም ከዚያ ቀን ወዲህ አላየሁትም። ሰው ታዲያ ወዴት ሄዶ ነው ብሎ ግርማ ጠየቀ። እኔ ምን አውቃለሁ፣ ብቻ በጦርነቱ ወደ አሰብ ሲሄዱ እየጫኑ ነው ሲባል ብዙ ሰው ቤቱን ትቶ ወደ ወደቡ ሄዷል እና ተሳክቶላቸው ሄዱ ብሎ ግርማ እኔ ምን አውቃለሁ ብሎ መለሰ ሙሴል። አንተስ ለምን አብረሃቸው አልሄድክም አለ ግርማ። አባቴ ቢሞትም ብቻውን ትቼ መሄድ አልፈለግኩም ብሎ ሲመልስ እምባብ ያቀረም ቶሎ ቤቱን ለቅቄ ወጣው። መንገድ ላይ ግን ማልቀስ ያልቀረም። ውሃችንን ተሸክመን እየሄድን ከዓይኔ ላይ እምባዬን ሳብስ እያየ ግርማ አንተ ሰው ቶሎ ሆድ ይብሳል ልበልህ ለቅሶ ለቅሶ የሚልህ እኔ ምን አውቃለሁ፣ ምክንያት እየፈለግኩ በራሴ ብሶት ይሆን የማለቅሰው። ቤታችን ምሳ አዘጋጅተን ከዘገየ ቤቱ ሄደን ልንጠራው አሰብን። እሱ ግን 6 ሰዓት ላይ ቤታችን ደረሰ። በልተን እንደጨረስንም እንግዲህ ቡና እንዳናፈላለ ቤታችን ቡና የለም ስለው፣ ቡና ከፈለጋችሁ እኛ ቤት አለ እኮ፣ ቤታችን ከእናቴ ውጭ ቡና የሚጠጣ ሰው የለም። ኧረ ካላስቸገርን ስጠን፣ ቡና ልንጠጣ እንደዚህ የቆየንበት ጊዜ ትዝ አይለኝም አልኩ። ሙሴ ለ11ኛ ክፍል ተማሪ እንደሆነና ኢንጂነር መሆን እንደሚፈልግ ነገረኝ። የምን ኢንጂነር ብሎ ጠየቀው ግርማ። እኔ እንጃ፣ ኢንጂነር ነዋ። ብዙ አይነት ኢንጂነር እኮ ያለው፣ የሜካኒካል አለ፣ የኤሌክትሪክ፣ የግንባታ ሲል ሳያስጨርሰው ሙሴን የግንባታ ነው አለ። ለምን እንደዚያ ፈለክ ግን ብሎ ግርማ ጠየቀው። አጎቴ ጎበዝ መሐንዲስ ነው። አስመራ ያለው ጣሊያን ትምህርት ቤት ነው የጂኦሜትሪ ትምህርት የጨረሰው። እርሱም ሁልጊዜ ኢንጂነር ሆነ ጥሩ ጥሩ ቤቶች ትሰራለህ እያለ ያበረታታኛል ብሎ እያወራን ከውጭ በርቀት የሕፃናት ድምፅ ሰምተን ምንድን ነው ተባብለን ወደ መንገዱ ወጣ ስንል የድምፁ አቅጣጫ ከኛ ቤት ፊት ለፊት ካሉት ቤቶች ጀርባ እንደሆነ ገመትን። የሕፃናት ድምፅ መሆኑ ረብሾን የሆነውን ነገር ለማየት ወደ ድምፁ አቅጣጫ ሄድን። ያየነው ነገር አስፈሪና የሚቀፍ ትርኢት ነበር። 8 እስከ 10 ዓመት የሚሆናቸው ሕፃናት በእጆቻቸው ዱላና ሸንበቆ ይዘው አንድ የወታደር ልብስ የለበሰና ከማበጡ የተነሳ ሊፈነዳ የደረሰ ሽታ እንኳን አጠገቡ ለመቆም ከሩቅ እንኳን የሚሰነፍጥ ሬሳ ዙሪያ እየጨፈሩ ይዞሩታል። አንዳንዶቹ ደግሞ በአንድ እግራቸው ያበጠ ሰውነቱን ረግጠው ፎቶ እንደሚነሳ ሰው ዘንጠዋል። የሰማኝን ስሜት በውል አላውቀውም። ድንጋጤ፣ ጥልቅ ሐዘን፣ ንዴትና ፍርሃት በውስጥ የተፈራረቁ። ሄዶ ሕፃናቱን በያዘው ሸንበቆ እየጠለዘ አባረራቸው። አሁን ሕፃናት እንደዚህ አይነት አስፈሪ ድርጊት ይፈጽማሉ ብሎ ማን ይጠብቃል ብሎ ግርማ በድንጋጤ ድምፅ ጠየቀ። ብዬ ሙሴልን ጠየቁ።
ናቸው። ወላጆቻቸውን አውቃቸዋለሁ። ብንነግራቸውና ቢቆጧቸው ጥሩ ይመስለኛል አለ ሙሴል። ይህንን እንደዚህ የተበል ጥሩ ነበር አለ ግርማ። የት መሬት እንቀብረዋለን? ይልቁንም እዚያው ካሉበት ጋዛ ክፍክፍን ብናቃጥለው ይሻላል ብዬ ሐሳብ አቀረብኩ። በሐሳቡ ተስማምተን ከቤታችን ጋዝ በጣሳ ቀድቼ ስመለስ 2 ሻዕቢያ ተዋጊዎች ግርማና ሙሴልን እያነጋገሯቸው ደረስኩ። ጌታ ሆይ ብቻ ግርማን እንዳይተናኮሉት ብዬ አምላኬን እየተማጸንኩ አቸው ስደርስ ሰላም ዋላችሁ አልኳቸው በትግርኛ። ሻዕቢያዎቹን ባጭሩ ሰላም ብለው ለሰላምታ ምላሽ ሰጡኝና አንተስ ማነህ አለ አንዱ። ለካ የግርማን የሙሴልን ማንነት ጠይቀው ኖሯል። ስሜን ነገርኳቸውና የዚህ ሰፈር ነዋሪ ነኝ፣ እኔና ይሄ ጓደኛ ሐኪሞች ነን። የጮት ድምፅ ሰምተን ስንወጣ ሕፃናቱ ሬሳ አጠገብ ሲጨፍሩ አይተን ለአካባቢው ጤና ጠንቅ አጥላስበን ነው ስል ሻዕቢያዎቹ በጣም ተቆጡ። ማን ሬሳ እንድታቃጥሉ ስልጣን ሰጡ? በጣም እስክደነግዜ አካባቢው ድርሽ እንዳንል አስጠንቅቅ አባረሩ። መልካም ያደረግን መስሎን በወረደ ቁጣ ዛቻ ምላሽ ክዋል። ቁጣውን በማባረቅና በማባረር ብቻ የሚቆም አልመሰለኝም ነበርና እረ እንኳን እንደዚህ የወሰዱብን አልኩ። የጠላታቸውን ቡድን አስጥቶ ለፕሮፓጋንዳ ሊጠቀምበት ካልሆነ አሁን ይህንን በሽታ ማስጠጋ ሬሳ ማስወገድ የስራ ማቅለል አልነበር? ብቻ ይሁን አለ ግርማ። በስጋት ጀርባችንን እየገላመጠን ወደ ቤታችን ገባን። ማታ ላይ ሬሳው ሻዕቢያዎቹ ራሳቸው አቃጠሉት። ለዚች ነበር ያ ሁሉ ግን አለ ግርማ ፊቱን ጨምድዶ። ሙሴ ለአብሮን ሲጫወት መሸኮ ሲል ቤትህን የሚጠብቅ ሰው የለም እንዴ? እዚህ ብታድር ደስ ይለን ነበር አልኩት። ግድ የለም ልሂድ፣ ቤቱ ባዶ ነው፣ ለቀና አብሬያችሁ አድራለሁ አለ ሙሴል። ለማንኛውም ራት እንድትሆንህ ይችን የሾርባ ምግብ ውሰድ፣ ለአሜሪካ እንደ አጥሚት ማንተክተክ ብቻ ነው የሚያስፈልገው ብዬ ምንም ወረቀት ከታሸጉት የሾርባ ከረጢቶች አንዱን ሰጠሁትና ሸኝተን አድርሰ ነው ተመለስን። ሻይ አፍልተን በረንዳችን ላይ ተቀምጠን ወሬያችንን ተያያዝ ነው። ነገ ከተማ ደርሰን ብንመጣ ምን ይመስልሃል ብዬ በድንገት ጠየቁት ግርማን። እስኪ ሀገሩ ትንሽ ይረጋጋ፣ ነገ ቤታችን አርፈን ብንውል እመርጣለሁ። የእነኛን ሴትዮ ልጅ የት እንደደረሰች ብጠይቅም ብዬ ነበር እንጂ ልክ ነህ፣ ከተማ እስኪረጋጋ እዚህ ብንቆይ ይሻላል። ትተርፋለች ብለህ ነው አለ ግርማ ሐዘን ፊቱ ላይ እየተነበበ። እግዚአብሔር ይሁናት አልኩ እኔም ስጋቱን እየተጋራው። ስሟ ትዝ ይልሃል? ብዙ ሰምቼው አላውቅም። የነገሩኝን ስም ትብርህ ነው ያሉን። ትብርህ ገብረዚ። እንዴት አስታወስከው ልጄ? ይችን አይደለ ስጽፍ የምውለው? ሌላ ምን ስራ አለኝ ብዬ ለጥቂት ሬሳ ከበው ሲጨፍሩ ያየኋቸው ልጆች ሁኔታ ከዓይነ ህሊና ያልጠፋ ብሎኝ፣ እነዚህ ሕፃናት ሬጣው ሲጨፍሩ ስታይ ምን ተሰማ ብዬ ስጠይቀው ይሄ አበሰኛ ትውልድ ሲያልፍ የሚቀጥለው ትውልድ በተሻለች ሀገር የተሻለ ህይወት ይኖረዋል የሚለው ተስፋዬ ከውስጤ ሙልጭ ብሎ ነው የወጣው። አሁን እነዚህ ሕፃናት በአሻንጉሊት መጫወቻ ዕድሜያቸው ተቅለው ሲዝናኑ ማየት በህይወት መኖርን ያስመኛል። እኔ ይቅርታ አድርግልኝ ጨለምተኛ ነህ እንዳትለኝ እንጂ የሚቀጥለው ትውልድ ገና የሚጠፋ ሳይሆን ከአሁኑ የጠፋኝ አለ ግርማ ያየበት። ግን እኮ አንድ ትውልድ እንዲሁ ብን ብሎ አይጠፋም። አንድ ነገር ከጠፋ ጥፋቱ የጠፊው ሳይሆን ሊጠብቀው ሲገባ ቸል ያለው ንዝህላል ጠባቂ ነው። አንድ ትውልድ ደግሞ የሚተካውን ቀጣይ ትውልድ መንገድ በመምራት ራሱን ችሎ እንዲቆም ለማድረግ ራሱን የህይወት ምስክር አድርጎ ጤነኛ እሴቶችን ለሚቀጥለው ትውልድ መተላለፋቸውን በማረጋገጥ የራሱን ግዴታ መወጣት አለበት። አለበለዚያ የተተካውን ትውልድ መረን መውጣት እየተቸ ራሱ ከተጠያቂነት ማምለጥ አይችልም ስል ግርማ ቀጠለ። እውነት በሐሳብ እስማማለሁ። ሰው መቼም ያልዘራውን ማጨድ አይችልም። ልጆቹን ሊመክርና ሊገራ ጊዜ ያጣ ሰው ታዳጊዎች ስርዓት ሲያጡ አያገባኝም ብሎ የሚያልፍ ማህበረሰብ አመፀኛ ልጆችን ሊወቅስ የሚችልበት የሞራል ብቃት የለውም። አስተውሎ ሊራመድ የሚችል ወጣትን መቅረጽ የማይችል ስርዓት ትምህርት ይዞ አጥፊና ውጤት አልባ ትውልድ እንዴት ተፈጠረ ብሎ ማይገረም አይገባም። በመልካም ስነ ምግባርና ፈጣሪን በመፍራት ትምህርት አእምሮና ህሊናን ሳይኮተኩት ተቅበዝባዥን ትውልድ ከምን ሰማይ ወደቀብን ብሎ ማንም ሊደነቅ አይችልም ብሎ ሐሳብ ውስጥ የገባ መሰለ።
በደንብ ገልጸዋል ግርማ። ምናልባት የምጨምረው ነገር ቢኖር የመሪዎችና ነው። መሪዎች ከኢኮኖሚ ጤንነት፣ ከፖለቲካው ፍትሐዊነትና አሳታፊነት፣ ከሀገርም የጸጥታ የደህንነት ባልተናነሰ የኗር ጤንነትን መጠበቅና ጠቃሚ ማህበራዊ እሴቶችን የማጎልበት ኃላፊነት አለባቸው። የቤተሰብን የማህበረሰብንና የትምህርት ስርዓትን ማቀናኘት ደግሞ የመንግስት ኃላፊነት ሊሆን ይገባል ብዬ አምናለሁ ብዬ ጨመርኩ። እኔ ግን የሚመስለኝ አለ ግርማ የትምህርት ስራ የሚመለከት የመንግስት ኃላፊነት መሆኑ ጥርጥር የለውም። ነገር ግን የቤተሰብ አስተዳደር፣ የልጅ አስተዳደግ፣ ማህበራዊ አኗኗርና በመለከት ኃላፊነቱን መውሰድ ያለባቸው ቤተሰቦችና ማህበረሰቦች ሊሆኑ ይገባል ብዬ አምናለሁ። ምክንያቱም መንግስት በእያንዳንዱ ቤተሰብና ማህበረሰብ አኗኗር ውስጥ ገብቶ ከፈተፈተ የሰዎችን የግል ህይወት ነፃነት ይነሳል ብዬ እሰጋለሁ። የእኔ ሐሳብ ካንተ ትንሽ ይለያል አልኩ። ብዙ ቦታ የተቃርኖ ሐሳቦች ማቅረብ እንደ ጠላት ስለሚያስቆጥር በጣም ብንጠነቀቅም ከየዋሁ ጓደኛ የግርማ ጋር ስንሆን ግን ለመግለጽ ነፃነት ይሰማኛል። ቀጥዬም መሪዎች እንደኛ ሰዎች ናቸው። የማህበረሰብ አባል የሆኑ ባህልና ወግ የሚመለከታቸው፣ ከኛም መካከል ወዳጅ ዘመድ ያላቸው፣ የወንበራቸው ከፍተኛ ከኛ ከመደዴዎቹ ቢያራርቃቸውም በእኛ ምድር ላይ የሚኖሩ በሐዘን በችግራቸው ጊዜ የሚፈለጉ ሰዎች ናቸው። እንደ ማንኛውም ሰው የቤተሰብ፣ የማህበረሰብ፣ የትውልድ ጉዳይ እያልኩ ሳወራ ግርማ አይኖቹን ሲያሻሻይቼ ምን ነው ግርማ ወሬ አብዝቼብህ እንቅልፍ መጣብህ እንዲህ ያልኩት። ኧረ በፍጹም ንቅት ብዬ እየተከታተልኩ ነው። ሻያችን ፉት እያል የሰማይ ከዋክብት በረንዳችን ላይ በደብዛዛ አብርተውልን ወሬያችንን ቀጠል። ከግርማ ጋር ስናወራ ወሬያችን አለማለቁ ይገርመኛል። ለነገሩ ግርማ ማለት የብዙ መረጃዎችና የሰፊ ዕውቀት ቋት ማለት ነው። ምንስ ርዕስ ቢነሳ በመረጃ ተደግፎ የሚናገረው ነገር አያጣም። የማይተነትነው ጉዳይ የለም። የማያነበውን መጽሐፍ የለም። ከመጽሐፍ ቅዱስ ውጭ ብዙ ጊዜ እንደዚህ ብየዋለሁ። ግርማ አንተ እኮ በዚህ አንባቢነትና በማስታወስ ችሎታ መጽሐፍ ቅዱስ ብታነብ በአንድ ወር ውስጥ ከዳር እስከ ዳር ተሸመደው ነበረ። ግርማ ምኑ የዋዘ ሆነ? ጴንጤ ልታደርገኝ ከሆነ አይሳካልህም። ለመሸምደዱ ከሆነ አትመራመሩ ተብሏል። የት ቦታ ነው አትመራመሩ የሚለው? እኔ ምን አውቀዋለሁ? የሆነ ቦታ ነው ተባብለን ተሳሳቅን። ሻያችንን ፉት እያልን ስንነጋገር የነበርኩበትን አጠፋህብኝ። ምን ላይ ነበርን? እኔ ምን አጠፋብሃለሁ? አንተውና እንጂ ወሬው ሲያልቅብህ ደከመህ፣ እንቅልፍ መጣ ምናምን ብላ ያቆምከው። ለማንኛውም ስለ መሪዎች ሰው መሆንና ኃላፊነት ነበር እያወራን ያለ ነው። ትክክል። ደግሞ ወሬ አልቆብኝ እንዳይመስል ያቆምኩት ገና የርዕሱን መግቢያ ላይ ነኝ። ጉረኛ በል እስኪ ቀጥል። ስለ መሪዎች ሳስብ እነርሱ ችግሮቻችን ታይተዋቸው የችግሮችን መፍትሄ በርቶላቸው ወደ መፍትሄዎቻችን ችቦ ይዘው መንገድ የሚመሩን ልበ ብርሃኖች ይመስሉኛል። የመሪዎችን ጉዳይ ሳስብ አንድ ጊዜ ልጆች ሆነን የሰማሁት ተረት ይሁን ታሪክ ወደ አእምሮ ይመጣል። ታሪኩ የአስመራ ፋብሪካ ሰራተኞች ታሪክ ነው። የአስመራ ፋብሪካዎች ሰራተኞች በብዛት የሚመጡት አስመራ አካባቢ ከሚገኙ የገጠር ስፍራዎች ነው። በመኪና ተሳፍሮ መመላለስ አስተማማኝ አይደለም። በእግርም ለመጓዝ ርቀቱ ብዙ ሰዓት ይፈጃል። ስለዚህ ወዛደሮቹ እንደምንም ገንዘብ አጠራቅመው አሮጌ ብስክሌት ይገዛሉ። ብዙዎቹ ብስክሌቶች ደግሞ መብራት ስለሌላቸው ባለ ብስክሌቶቹ አጀብ ብለው አንድ የፊት መብራት ያለው ብስክሌት ካለ እሱን እየተከተሉ በምሽት መጋለብ ግዴታ ይሆንባቸዋል። መንገዱን የሚሄዱት ፊት ያለው ባለመብራት በእምነት በመከተል ነው። የፊት መሪው ወደ ግራ አጥፍ ሲል ሁሉም ወደ ግራ አጥፍ ይላሉ። ወደ ቀኝ ሲዞር ደግሞ ሁሉም ወደ ቀኝ ይዞራሉ። አንድ ቀን ታዲያ ያ ባለመብራቱ የፊት መሪ ፍሬን አልይዝ ብሎት ወደ ገደል ጥልቅ ሲል የሚከተሉት ሁሉ ገደል ገቡ ይባላል ስለው እና ሰዎቹ ተረፉ አለ ግርማ እየተቁነጠነጠ። ተረት ይሁን እውነት እርግጥ አላውቅም አላልኩም አልኩ እየሳቅኩኝ። መሪዎች በጨለማ የምንጓዘው እኛውን ተራዎቹን ዜጎች በእጃቸው በያዙት ችቦ መንገዱን ወገግ አድርገው እያሳዩን ይመሩናል ብለን እያመንን እንከተላቸዋለን። ጥሩ መሪ ካለ ወደ ታለመው የማህበረሰቡ ችግሮች መፍትሄ፣ ወደ እድገት፣ ሰላማዊ ኑሮና የተሻለ ኢኮኖሚ ይደርሳል። ፍሬን እንደበጠሰው ባለመብራት ብስክሌት አይነት መሪ ደግሞ በጊዜ ልውጋም ካልተበጀለት ጠቅላላ ህዝቡን ወደ መቀመቅ ጎትቶ ይከታል። ያለመታደል ሆኖ ግን አብዛኛዎቹ የእኛ መሪዎች ፍሬን የበጠሰው አይነት ሰውዬ ናቸው አለ ግርማ። ጥፋቱ ታዲያ መብራት ያለው መሪ ገደል መግባቱ ብቻ አይደለም። ሁሉም ባለ ብስክሌት የየራሱ የብስክሌት የፊት መብራት ቢኖረው ያ ችግር እንደማይፈጠር ሁሉ
ሀገርንም በሚመለከት ለመሪዎች ኃላፊነቱንና ስልጣኑን በሙሉ አሳልፎ ሰጥቶ ዞር ከማለት ዜጋ ሁሉ የሀገሩን ጉዳይና የመሪዎቹን እንቅስቃሴ ነቅቶ መከታተል አለበት አልኩ። መሪነት እኮ ግን ራሱን የቻለ ሙያ ነበረ አለ ግርማ። በየስጦታችንና በየሙያችን እንሰማራለን እንጂ ሁላችንም መሪ መሆን እንችላለን። ልክ ነህ ግርማ፣ ሁላችንም መሪ እንሆን ካልንማ ሀገር ይተራመሳል። እኔ የምለው ግን ንቁና ጠያቂ ተመሪ መሆን የሁሉንም ዜጋ ድርሻና ግዴታ መሆን አለበት ነው። እንደው ፍርድ አወቅ ስታስበው እንዴት ብለን ነው ጠያቂ መሆን የምንችለው? አሁን እስኪ ማን ይሙት የእኛ መንግስት ጦርነቶች ማብቂያ ይበጅላቸው፣ ግጭቶች በውይይትና በድርድር ይፈቱ፣ ነፃና ህዝባዊ ውክልና ያለው መንግስት ይመስረት፣ ሰብአዊ መብት ይከበር ተብሎ የሚጠይቅ መንግስት ነው? ጠያቂውን ቅንድቡን ብሎ ማታ ፍየል ወጠጤን ሲያዘፍንበት ካልሆነ በስተቀር ይኸው ነው ትልቁ ጉዳይ አልኩ። የውይይታችን ዋናው መቋጫ ላይ እንደደረስን አስቤ አየህ ግርማ፣ ሁለት ነገር ወዶ አይሆንም። ዝምታን መርጠን መሪዎችን መምከርና መገሰጽ ብሎ መቃወም ሊያመጣ የሚችለው መዘዝ በመፍራት ነፃነትን በመሪዎች የብረት መዳፍ ውስጥ አስቀምጠው እያቀረቀሩ ባሪያና ተገዢ ሆኖ መኖር ወይም ከእውነት ጋር በድፍረት ወግኖና ሊመጣ የሚችለው መስዋዕትነት በጸጋ ለመቀበል ተዘጋጅቶ የነፃነትን አየር እየተነፈሱ መኖር፣ ህይወትን ካስፈለገም የቀረው ዜጋ የነፃነትን ፈለግ የሚከተል ደፋር እንዲሆን መንገድ መጥረግ ነው። ከዚህ በላይ ምን መስዋዕትነት አለ? ፍርድ አወቅ። ነጭ ሽብር፣ ቀይ ሽብር ተባብሎ እኮ የኛ ትውልድ ተለቅሟል። የቀረን እኮ ሌላ የማያልቅ ወጣት ከሚቀጥለው ትውልድ መበደር ነው። እንዲያውም ለዚህ ትውልድ ሐሞተ ቢስነት አንድ ዋና ምክንያት ነው ብዬ የማስበው መልካም እሴቶችን ለትውልድ የማስተላለፍ አቅም ያላቸው ምሁራን፣ የፖለቲካ አዋቂዎችና ሀገርን ቀጥ አድርገው የመምራት ገንዘብና ጥበብና ርዕዮተ ዓለም የተካኑ ጀት የሆኑ ወጣቶች በመስዋዕትነት ስም ማለቃቸው ነው። ከዚህ በላይ ምን እንሰዋ? ሀገርስ ምን ይዛ ትቅር? የውይይታችን መቋጫ ላይ የደረስን የመሰለኝ ለካ ተሳስቻለሁ። መቼም የ60ዎቹንና የ70ዎቹን የሀገራችንን የፖለቲካ ስልጣን ትግሎች፣ ግጭቶችና ጦርነቶች፣ ሽኩቻዎች፣ እልቂቶች እንኳን በእኛ አቅም አውርተን ልንጨርሰው ሰልፍ ውስጥ የነበሩ የታሪክ አዋቂዎችን በመቶዎች የሚቆጠሩ የገድል መጽሐፍ ቢጽፉ እንኳን አይበቃም። ከ60ዎቹ እንቅስቃሴዎች መጀመር ደግሞ መሰረቱን ሳያጸኑ ፎቅ እንደመገንባት ይሆናል። እሺ ፍርድ አወቅ፣ ከየትን ጀመር አለ ግርማ። ከቀዳማዊ ምኒልክ። ምን 3000 ዓመት ወደ ኋላ? ውይይቱን አልፈለግከው መሰለኝ። እውነት ውይይቱን ካለመፈለግ አይደለም፣ ግን በታሪክ መጽሐፍት በማስረጃ የተላለፈ ይሁን በአፈ ታሪክ የተወሰደ የኢትዮጵያ ታሪክ ከዚህም ወደ ኋላ ይሄዳል ብዬ ስለማስብ ነው። ምን አለ ማስረጃ የሌለው አፈ ታሪክ ላይ ከምንታረቅ ነገሩን ወደዚያ አጠር ብታደርገው። ወዴት እናሳጥረው? ግርማ ወደ አጽብሃና ወደ አጽብሃ፣ ወደ ላሊበላ፣ ወደ ዮዲት ጉዲት፣ ወደ ገላውዲዮስ ወይም ቴዎድሮስ አለም ዮሐንስ፣ ምኒልክ፣ ዳግማዊ ወይም ኃይለ ሥላሴ የሁሉም ታሪክ እኮ አፈ ታሪክ ነው የሚሉን በቅርብ እንኳን የተጻፉትን ታሪኮች ሁሉም አዋቂዎች አስማሙባቸውም። የታሪክ ዘጋቢዎች ስለ መሪዎች የጻፏቸው ታሪኮችም በጣም የሚራራቁ መረጃዎችን ይሰጡናል። አንዱን ሲያጀግኑ ሌላውን ያኮስሱታል። አንዱ ጸሐፊ እንደ መልአክ የሳለውን ሌላው ጭራቅ ያደርገዋል ብዬ ለምሳሌ የሚሆን ታሪክ አስቤ ቴዎድሮስን እንውሰድ። አንዱ ጸሐፊ ጀግና፣ ርኅሩህ፣ የሀገር አንድነት መሐንዲስ፣ የስልጣኔ አስተዋዋቂ ብሎ ሲተርክል፣ ሌላው ደግሞ ጨካኝ፣ ሀገር አፍራሽ፣